ይለዋል? ንጉስ ነኝ እያለው ነው የተሰቀለው። ንጉስ ነኝ፣ አዎ ንጉስ ነኝ፣ አዎ እንደምትለው ንጉስ ነኝ፣ አዎ ጭፍሮች አሉኝ፣ አዎ መንግስቴ ከዚህ አይደለችም እያለ በትክክል አምላክነቱን እየተናገረ በጥፊ የተመታ ምራቅ የተተፋበት ራሱን ያዋረደ ማለት ይሄ አምላክ ሆኖ ሳለ በጥፊ ሲመቱት፣ ምራቅ ሲተፉበት፣ ሲሰድቡት መልሶ አልተሳደበም፣ መልሶ አልዛተም። ምንም ማድረግ እየቻለ እንግዲህ ካስታወስን ማንም ፈለጋችሁ ባላችሁ አንዴ ላቋርጥ፣ ይቅርታ። ትምህርት ነው ወይስ እየተወያየ ናችሁ? ላስታውሳችሁ፣ ማንን ትፈልጋላችሁ ባላቸው ጊዜ የናዝሬቱ ኢየሱስን ሲሉት እኔ ነኝ ሲል አፈግፍገው በመሬት ላይ ወደቁ ይላል። እኔ ነኝ በሚለው ውስጥ ራሱ እኔ ፊተኛና ኋለኛ ነኝ የሚለውን በኢሳያስ 48 ቁጥር 12 ላይ የተናገረውና ለሙሴ በተናገረበት ዘጸአት 3:15 ላይ ያለውን ነገር እንደሆነ በደንብ ዲቴል አይተናል። ኢየሱስ ክርስቶስ አምላክነቱን በአፉ ተናግሯል ወይ? አዎ ተናግሯል። በአንደበቱ ተናግሯል ወይ? አዎ ተናግሯል። ማመን ሲያቅታቸው ምን ይላቸው ነበር ብለናል? ስለ ራሱ ስለ ሥራው እመኑኝ ይላቸው ነበር። ከአባቱ ጋር ልዩነት እንደሌለው ሲነግራቸው እኔ የምናገረው ጠቅላላ ከራሴ አይደለም ይላቸዋል። ከራሴ አይደለም ሚንስ የእርሱ የሆነ የኔ ነው፣ የኔ የሆነ ሁሉ የእሱ ነው በሚል ምላሽ ሰጥቷል ማለት ነው። እና የዮሐንስ ወንጌል እንግዲህ እስካሁን እዚህ ምዕራፍ 19 እስክንደርስ እያየን ያለነው የክርስቶስን አምላክ የጌታችን የኢየሱስ ክርስቶስን አምላክነት ነው። እና ዕጣ ተጣጣሉበት፣ በቀሚሴ ላይ ዕጣ ተጣጣሉ የሚለው ይፈጸም ዘንድ ተጣጣሉበት ይልና ከዛ በኋላ ጭፍሮችም እንዲህ አደረጉ ይልና ነገር ግን በኢየሱስ መስቀል አጠገብ የእናቱ እህት የቀሎዮጳ ሚስት ማርያም፣ መቅደላዊት ማርያም ቆመው ነበረ። የት? በመስቀሉ አጠገብ። በመስቀሉ አጠገብ የቆሙት ሶስት ናቸው። አንደኛ በኢየሱስ መስቀል አጠገብ እናቱ አለች። የእናቱ እህት የቀሎዮጳ ሚስት ማርያም፣ መቅደላዊት ማርያም ቆመው ነበር። ስንት ማርያሞች ቆመዋል? ሶስት ማርያሞች ቆመዋል። ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር ባጠገቡ። በነገራችን ላይ ዮሐንስ ነው አይደለ ይህንን መጽሐፍ የጻፈው። በሌሎቹ ሲኖፕቲክ ወንጌል ላይ በርቀት ይከተሉት እንደነበረ ምናምን ነው የሚናገረው። እና ብዙ ጊዜ ሲነገር መስቀሉ አጠገብ እናቱ ብቻ ነበረች፣ ሌሎች ሴቶች መስቀሉ አጠገብ አልነበሩም ነው የሚባለው። ይሄ ግን ፎልስ ነው። ለምን? እዚህ ጋር ተመልከቱ። ጭፍሮቹ እንዲያደረጉ ነገር ግን በኢየሱስ መስቀል አጠገብ እናቱ፣ የእናቱ እህት የቀሎዮጳ ሚስት ማርያም፣ መቅደላዊት ማርያም ቆመው ነበር ይላል። ስንት ሴቶች እንደቆሙ ላሳያችሁ። የእናቱ እህት አለች፣ እናቱ አለች፣ የእናቱ እህት አለች፣ የቀሎዮጳ ሚስት ማርያም አለች፣ 3 መቅደላዊት ማርያም አለች፣ 4 ሴቶች አሉ፣ 3 ማርያሞች አሉ። የቀሎዮጳ ሚስት ማርያም ትባላለች፣ መቅደላዊት ማርያም አለች፣ እናቱ ማርያም አለች፣ የእናቱ እህት ደግሞ አለች። ስለዚህ 4 ሴቶች በመስቀሉ አጠገብ ቆመው ነበረ። እናቱ ብቻ አይደለችም የቆመችው። ፎር ዩ ሰርፕራይዝ፣ ብዙ ጊዜ የምታውቁት እናቱ ብቻ መስቀሉ ጋር እንደተጠጋች፣ መስቀሉ አጠገብ የነበረችው እናቱ ብቻ እንደሆነች ነው አይደለ ብዙ ጊዜ የሚነገረው። ዮሐንስ ግን በትክክል በቦታውም የነበረ ስለነበረ በትክክል አስቀምጦታል እዚህ ጋር ማለት ነው። ቁጥር 25 ላይ ጭፍሮች እንዲያደረጉ ነገር ግን በኢየሱስ መስቀል አጠገብ በመስቀል አጠገብ እናቱ፣ የእናቱ እህት የቀሎዮጳ ሚስት ማርያም፣ መቅደላዊት ማርያም ቆመው ነበረ። ማርያም የምትባለዋ የኢየሱስ ክርስቶስ እናት እህት ናት ብሎም ሲያወራ ሰው ሰምቼ አውቃለሁ። ግን እንደዛ አይልም። እዚህ ጋር በደንብ አድርጎ ክሊር አድርጎ በነጠላ ሰረዝ የሚያስቀምጠው በኢየሱስ መስቀል አጠገብ እናቱ፣ የእናቱ እህት
ከዛ ቀጥሎስ የቆሎጵያ ሚስት ማርያም፣ መቅደላዊት ማርያም ቆመው ነበር። 4 ሴቶች ቆመዋል። ከአራቱ 3ቱ ደግሞ ስማቸው ማርያም ነው። ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። እኔ የሚገርመኝ ይህ ነው። ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር ይላል። ዮሐንስ እኮ ነው በክርስቶስ ይወደድ የነበረ። ጴጥሮስን ወደ ውስጥ ያስገባው ዮሐንስ እንደሆነ ታውቃላችሁ። በሊቀ ካህናቱ ዘንድ ፌመስ ነበረ ዮሐንስ እና ጴጥሮስ ወደ ውስጥ እንዲገባ በረኛይቱ እንድትከፍትለት ምናምን ሄዶ ያደረገ ዮሐንስ ነው። እዚህ ጋር ደግሞ መስቀሉ አጠገብ ቆሟል። ከዛ በኋላ ኢየሱስ ክርስቶስ ለዚህ ወደው ለነበረ በደረቱ ለሚጠጋው ለዮሐንስ ምንድነው የሚለው? የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት አላት፣ እነሆ ልጅሽ አላት። እነሆ ምንሽ? ልጅሽ። እናቱን አንቺ ሴት እነሆ ልጅሽ። ኢየሱስ እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ኦልሬዲ ኢየሱስ ክርስቶስ በጣም ይወደው የነበረ አይገርማችሁ? ዮሐንስ ከደቀ መዛሙርቱ መካከል 3 ናቸው። ኢየሱስ ብዙ ጊዜ መርጧቸው ወደ ተራራም ሙታን ሊያስነሳም ይዟቸው የሚሄደው ከ12ቱ መካከል 3 ናቸው። ዮሐንስ፣ ያዕቆብ ወንድሙና ጴጥሮስ። 3ቱ ጴጥሮስ ታውቃላችሁ ኢየሱስን በጣም ይወደዋል፣ እንደገና ደግሞ ያምናል። ነገር ግን በፈተና ተፈትኖ እንደሚወድቅና እሱ ግን እምነቱ እንዳይጠፋ እንዳማለደለት እና አማለድኩ ስላንተ እንዳለው እናውቃለን። ጴጥሮስ ኢየሱስ ክርስቶስን በጣም የሚወድ ደቀ መዝሙር ነበረ። ከዛ ደግሞ ዮሐንስ ነው የነጎድጓድ ልጆች 2 ወንድማማች። ከ2 ወንድማማች ደግሞ ዮሐንስ ኢየሱስ በጣም ይወደዋል። ለምን? ወደ ኢየሱስ ደረት ነው የሚጠጋው። ብዙ ጊዜ ሚስጥር የሚነገረው ለሱ ነው። እንዳውም ደቀ መዛሙርቱ ምን ይሉታል መሰላችሁ? ዮሐንስን ጠይቀው እስኪ እኔ ሆን እንዴ ማንን ነው ምናምን ይሉታል ማለት ነው። እና ዮሐንስም ጠጋ ብሎ በደረቱ ላይ የተጠጋ ይጠይቀዋል። ማንን ነው ይላል። ከእናንተ መካከል አንዱ ዲያብሎስን አሳልፎ ይሰጠኛል በሚል ጊዜ ማለት እና ኢየሱስም ይነግረዋል። ባይዘዌ ሴክሬት የሚነገረው በቃ የሆነ ታማኝ የሆነ ሰው ነው አይደል? ዮሐንስ የሚገርምና የሚደንቅ ወደ ክርስቶስ መጠጋትና እርሱን ኢሚቴት ማድረግ እሱን መከተል ላይ በጣም የሚገርም ሰው እንደነበረ ነው የምትመለከቱት ከደቀ መዛሙርቱ መካከል። ኢየሱስም ምንም ሚስጥር ደብቆት አያውቅም። ለዚህም ነው ወንጌሉንም ስታዩ ዮሐንስ የጻፈውን ወንጌል ተመልከቱ። ዮሐንስ የጻፈው የክርስቶስን አምላክነት ዲቴል ያስቀመጠልን የዮሐንስ ወንጌል ነው። ሰው የዮሐንስን ወንጌል ብቻ አንብቦ የዘላለም ሕይወት ማግኘት ይችላል። ዮሐንስ ሲጽፍ ምንድን ነው ያለው? ይሄ የተጻፈው አለ ኢየሱስ የእግዚአብሔር ልጅ እንደሆነ አምናችሁ ትድኑ ዘንድ ይሄ ተጽፎላችኋል አለ። ኢየሱስ የእግዚአብሔር ልጅ እንደሆነ አምናችሁ ትድኑ ዘንድ እና ዮሐንስ የሚያወራው የክርስቶስን ዘላለማዊነት፣ ስለ ክርስቶስ ያለው መረዳት ይገርማል። ራእይ ዮሐንስንም የጻፈው እሱ ነው። ጌታ መጥቶ ያለውን የሆነ ያለውን ሊሆን ያለውን እስከ ዘመን ፍጻሜ ያለውን ሁሉ የገለጠለት በክብሩም የተገለጠለት ከሄደ በኋላ ዕድሜ ጠገቡ ሐዋርያ ዮሐንስ ነው። በ95 አካባቢ የሞተው ማለት ነው ዮሐንስ። ዋው! ሐዋርያው ዮሐንስ ወንጌላዊ ዮሐንስ ይሉታል። ሐዋርያው ዮሐንስ እና በጣም ብዙ ሴክሬት የተገለጠለት ሐዋርያ ነው ከብዙዎቹ መካከል ማለት። ጳውሎስን ደግሞ አይታችሁታል ምን እንዳለ? ከቅዱሳን ሁሉ ይልቅ ለማን ስለ እኔ ይሄ ነገር ተገለጠልኝ፣ በእኔ ቃሉን ገለጠ ይላል። በቤተ ክርስቲያን በኩል ለሥልጣናት አለቆች ይታወቅ ዘንድ ይላል። በኋላ የመጣውን የአሕዛብ ሐዋርያ ደግሞ ሞሮፍ ዲቴል ደግሞ ለእሱ ገልጦለታል። ለእሱ ደግሞ የገለጠለት ታላቅ ሚስጥር አሕዛብና አሕዛቦች እኛ አሕዛቦች ደግሜ ልበል፣ እኛ ኢትዮጵያውያን አሕዛቦች ነን። እኛ አሕዛቦችና እስራኤላውያን ኢኳል እንደሆንን በክርስቶስ ኢየሱስ አንድ ሰው እንደሆንን እነሱም ካመኑ እኛም ካመንም ብቻ እንደምንድን እነሱም በማመን እኛም በማመን በክርስቶስ ሥጋ በኩል ወደ አብ መግባት እንዳገኘን በአንድነት የአንድ አገር ባለቤቶች እንደሆንን ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ጋር የሰማይ ዜጎች እንደሆንን
እንግዶች እንዳይደለን ርቀን የነበርን ግን ማይታሰብ አስቡ። ሐዋርያቶች ሲሰብኩ ለአይሁድ ብቻ በግሪካውያን መካከል ተበትነው ይሰብኩ ነበረ። አልተገለጠላቸውም ነበረ። የአሕዛብ መጎብኘት አልተገለጠም። እንደውም የተደነቁት ጴጥሮስ እንኳን አብሯቸው ማለት ነው ምግብ እየበላ ቆይቶ ከያዕቆብ ዘንድ የመጡትን አይቶ አፈግፍጎ ያውቃል። በጳውሎስ ተገስጿል። ወዳጆች እግዚአብሔር ለጴጥሮስ እግዚአብሔር ያነጻውን አታርክስ ብሎት አሕዛብን እና አይሁድን ኢኳል በልጁ እንደተቀበለ ገልጾለት እንኳን ይከብደው ነበረ። ለጳውሎስ ግን ክሊር በጣም ተገለጠለት። ለጳውሎስ የተገለጠ ወንጌል በሰዎች በኩል የተነገረው አይደለም፣ በሐዋርያት በኩል ያገኘዋል። ክርስቶስ ራሱ ገልጦለት ነው። ለዚህ ነው ገላትያ ላይ እኔ ከሰው አልተማርኩትም ክርስቶስ ራሱ ገልጦልኛል። ስለዚህ የጳውሎስ መልእክት ማለት ነው የእግዚአብሔር መለኮታዊ ዕቅድ ዘላለማዊ ዕቅድ ነው የተገለጠበት። እንደውም ጳውሎስ ነው አይደለ ዓለም ሳይፈጠር በፊት እግዚአብሔር በልጁ እንደመረጠን የነገረን። ጳውሎስ እኮ ዓለም ሳይፈጠር በፊት በእርሱ ሥራ ሁላችን ወደ አብ እንድንገባ ድፍረት እንዲሆንልን እንደተሰራልን የነገረ፣ በሰማይ ስፍራ መባረካችንን የነገረ፣ በቤተ ክርስቲያን በኩል ምስጢራት የተገለጠው በጳውሎስ በኩል። ከአሕዛብ ሐዋርያ ጳውሎስ፣ ከአይሁዳውያን ሐዋርያ መካከል ደግሞ ለዮሐንስ በጣም ጥልቅ የሆነ ነገር ተገልጦለታል። ለሁሉም ቢገለጥም በእነዚህ ወንድሞች ደግሞ ታውቃላችሁ መቼም ምንድነው እግዚአብሔር ጸጋን ለሁሉ ያከፋፍላል አይደል? በአንድ ወንድም በኩል ያለ ጸጋ ስጦታ ሌሎችን የሚጠቅም ነው። በጳውሎስ የተገለጠው መገለጥ አይሁዳውያንንም አሕዛብንም ምን የሚያደርግ ነው? የሚያነቃ ነው። ይሄ ታላቅ ምስጢር ተሰጥቶኛል፣ ስለዚህ መከራ እቀበላለሁና በመከራዬ እንዳታፍሩበት ክብራችሁ ነው ይላል። ልክ እንደዚህ ዮሐንስን ስትመለከቱ በዮሐንስ ያለው መገለጥ ለጴጥሮስም ለሌሎችም ይረዳል። እንዴት እንደዚህ ትላለ? እኩል አይደል ወይ? እኩልማ እኩላቸው፣ ግን በጸጋ ስጦታ እግዚአብሔር ለእያንዳንዱ ያከፋፈለውን ነገር ነው የምነግራቸው። ለምሳሌ አጵሎስ የመጽሐፍት እውቀት ላይ የበረታ ሰው ስለነበር ይረዳቸው ነበር ይላል እና አጵሎስን በጣም ነበረ አክሴፕት የሚያደርጉት። አሁን በእኛ ዘመን እንደዚህ ነው። በመጽሐፍት እውቀት የበረቱ ሰዎች አንደኛ ራሳቸውን ይኮፍሳሉ። ችግሩ ለወንድሞቻቸው እንደተሰጣቸው አያውቁም። ራሳቸውን በጣም ነው የሚኮፍሱት። ሁለተኛ ሄሮ የሆኑና ወደ መመለክ ነው የሚመጡት። በሐዋርያት መካከል ግን እንደዚህ ብሎ ያስጠነቅቃቸው ነበር። ከእናንተ መካከል ወዮ ታናናሾችን ለሚንቅ እያለ እግር እያጠበ ከእናንተ መካከል የሚበልጠው የሁላቸው አገልጋይ ይሁን እያለ ያስተምራቸው ነበር። ስለዚህ ዮሐንስ ስለ ክርስቶስ በጣም የሚበልጥ አንደርስታንዲንግ አለው። ያ የእሱ አንደርስታንዲንግ ግን ለሁሉም ሐዋርያት ጭምር ነው አይደል? በእሱ በኩል የሚገለጠው በጳውሎስ በኩል የተገለጠውም እንደዚህ አንዱን ከአንዱ ግን አያስበልጥም። ይሄ በጣም ልንጠነቀቅ የሚገባውን ነገር ነው ምነግራችሁ። ጌታ አብዝቶ የሚያስጠጋችሁና የሚጠጋጋችሁ ምስጢራትን በጣም የሚገልጥላችሁ ሰዎች አላችሁ። በእናንተ በኩል ለሌሎች ወንድሞች እንዲገለጥ እንጂ እናንተ እንድትኮፈሱበት አይደለም ያ የሚሆነው። እናንተ በጣም ራሳችሁን አግልላችሁ ልዩ በቃ ማንም እንዳይነካችሁ የምታደርጉበት አይደለም። ክላሴ አይደለም ይሄ አይመጠነኝም ብላችሁ ከሆኑ እውቀት ከሌላቸው ሰዎች የምትርቁበት አይደለም። በዚህ አጋጣሚ እግዚአብሔር በጣም በታማኝነት ወደ ራሱ አስጠግቶ ብዙ ነገር ቢገልጥላችሁ ሌሎችን እናንተ እንደ ባሪያ እንድታገለግሉ እንጂ ራሳችሁን የሆነ ነገር ላይ እንድታስቀምጡ አይደለም። በጣም ቴኬድ ጥንቃቄ ያደርጉ። እግዚአብሔር ዛሬም እንደዛ ይሰራል። ለአንዳንድ ወንድሞች በቤተ ክርስቲያን ውስጥ የተለየ እውቀት ነው የሚገልጥላቸው። በእነሱ በኩል አካሉ ሁሉ ብልቶች ሁሉ እንዲጠቀሙ ነው። ኦኬ እንዲጠቀሙ ነው። እኛ ጋር ግን አንተ አይመጥንም እከሌ ነው የምንባለው። እከሌ አይመጥንም። ያልተማሩ ሰዎች አጠገቡ እንዲደርሱ አይፈልግም። በእውቀት እግዚአብሔር ያበለጸገው ወንድም የራሳቸውን የሆነ ነገር ነው ማድረግ የሚጀምሩት። ኢሚዲየትሊ ወደ ጣዖትነት ነው የሚቀየሩት። ወደ ጣዖትነት ማንኳሰስ ውስጥ ይገባሉ። ሌላውን የማጣጣል አባዜ ውስጥ ይገባሉ። በዚህ ምክንያት ደግሞ በዲያብሎስ ፍርድ እነዚህ ሰዎች ይወድቃሉ። እየሰማችሁ ነው? በዲያብሎስ ፍርድ ይወድቃሉ። እንደ ዮሐንስ ወደ ደረቱ የተጠጋ እንደ ዮሐንስ ሁሉ ነገር የሚሰጠው በአደራም የሚሰጠው ሚስጥራትም የሚገለጥለት ወንድም በመካከላችን ቢኖር ምን ሊሆን እንደሚችል አስቡት።
እንትናማ ምናምን ተብሎ በወንድም መካከል መከፋፈል ይጀምራል። በቤተ ክርስቲያን ለደካሞች እንዲተጋ ነው አንድ ሰው ብርቱ የሚሆነው። አጵሎስ በመጽሐፍ እውቀት በጣም የበረታ ነበረ ከሐዋርያቱ ይልቅ። ስለዚህ በመጽሐፍ እውቀት የበረታ ስለነበረ አይሁዳዊ ስለነበር ይጠቅማቸው ነበረ በእጅጉኑ ይላል። ወንድሞችን ይጠቅም ነበር ይላል። ዮሐንስ መለኮታ ነገረ ክርስቶስ ላይ በጣም የበረታ ነው። ስለዚህ አብያተ ክርስቲያናትን የሚጠቅም ሐዋርያ ነበረ። ኦኬ፣ የሚጠቅም ሐዋርያ ነበረ። እና ጳውሎስ እንደ ባሪያ ነው ያገለገለው፣ እንደ ባሪያ። እኛ ኢትዮጵያውያን አሕዛቦች ነን። እኛ የኢትዮጵያ ክርስቲያን አማኞች ያመኑ አሕዛብ ነን፣ አይሁዳውያን አይደለንም። እንዳውም ልታስተካክሉት የሚገባው በዚህ አጋጣሚ ትምህርት ስለሆነ በደንብ አድምጡኝ። እንዲህ እንላለን፣ ኦርቶዶክስን ወይ አንድ ሙስሊምን አሕዛቦች እያለን ነው የምንናገረው። ለምዶብን አሕዛቦች አይልም መጽሐፍ። ከአሕዛብ የዳንን ሰዎች፣ ከአሕዛብ የተጠራን ሰዎች ነን። ጳውሎስ እኛ ደግሞ ከአሕዛብ የዳንን ከአሕዛብ የተመረጥን ይላል ራሱን አስገብቶ። የአሕዛብ ሐዋርያ ስለሆነ አይሁዳዊነትን አይደለም ብዙ ጊዜ አጉልቶ የሚያወራው። ለአሕዛብ የተጠራ የአሕዛብ ሐዋርያ ነው። አሕዛብ ነህ። የአብርሃም የሥጋ ልጅ አይደለም፣ አይሁዳዊ አይደለም፣ ኪዳን የነበረ አይደለም፣ ርቀ የምትኖር ነው። ይህን መቀበል መቻል አለ። እግዚአብሔርን በጣም እንደውም የምታከብሩት የምታደንቁበት ነገር ጳውሎስ ተመልከቱ ይላል ለኤፌሶን ሰዎች፣ ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ ከእግዚአብሔርም ርቃችሁ ያለ ክርስቶስ ነበራችሁ። እናንተ ርቃችሁ የነበራችሁት በክርስቶስ ደም ቀርባችኋል። ስለዚህ ያን ጊዜ በተገረዙት ያልተገረዙ የተባላችሁ ይህን አስቡ ይላል። ይህን አስቡ ይላል። ይህን አስቡ ይላል። ኦኬ፣ መጽሐፍ ቅዱስ የሚለውን ትታ ኢትዮጵያዊ እንደውም ከእስራኤላውያን እኛ ከጁሾች እንበልጣለን ወደ ማለት መኮፈስ ውስጥ ይገባሉ። ባይዘዌ ምድሪቷ እንደ ምድሪቷ ማለት ነው። ምድሪቷ እንደ ምድሪቷ ሌባ ምድር ናት ኢትዮጵያ። ሌባ የአይሁዳውያንን ኪዳን እኔ ያለኝ የእነሱን እንትን እኔ ያለኝ በማለት በቃ እንደምታያት ነው የምታልፍበት መንገድ ኖ። እኛ አሕዛቦች ነው የሚያስደንቀን። እኛን አሕዛቦች ግን ወደ ክርስቶስ ወደ እግዚአብሔር መንግሥት ከአይሁዳውያን ጋር ከነ አብርሃም ጋር ኪዳን ከነበራቸው ጋር ምን አደረገን? ይኳል የአንድ ሀገር ባለቤቶች አደረገን። የሰማይ ክብር ለስሙ ይሁን እና ሌብነትና ቅጥፈት፣ ውሸት ለምድራችን አልጠቀማትም። ለማንኛውም እንግዲህ የአሕዛብ ሐዋርያ ነው ጳውሎስ። እንደገና ደግሞ ከአይሁዳውያን ሐዋርያ እንትን በል በኋላ እንትን ትላለህ ኢትዮጵያ። በኋላ ልክ ስጨርስ ትምህርቱን ማለት ነው ትገባና ታወራኛለህ። እሺ እያስተማርኩ ነው። ትገባና ያወራሁት ነገር ላይ እናወራለን። ችግር የለም እና ኮሜንቱን አረጋጋው። እሺ ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚያም በኋላ ደቀ መዝሙሩን እናትህ ነዋት አለው። ከዚያም ሰዓት ጀምሮ ደቀ መዝሙሩ ወደ ቤት ወሰዳት። አያችሁ፣ ማን ነው? ዮሐንስ ለብዙ ነገር የታመነ ነው። ኢየሱስ ክርስቶስ ለዮሐንስ ያለው ነገር ይለያል። ሴክሬትም ይገለጣል ለሱ። ነገረ መለኮት ላይ ነገረ ክርስቶስ ላይ የሚገርም ነው የሱ ትምህርት። ደግሞ አደራ ሲሰጠውና ያለ ብቻ አይደለም እስክመጣ ድረስ አለ። በመጨረሻም ደግሞ ራእየ ዮሐንስ ተገልጦለታል እና የደቀ መዝሙር የሚገርም ነው። ራሱ እየተደነቀ ኢየሱስ የወደው የነበረ ደቀ መዝሙር ይላል። ምን እንደሚል እዩ። ነገር ግን በኢየሱስ መስቀል አጠገብ እናቱ ምናምን ይልና ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር ኢየሱስም ይወደው የነበረ ደቀ መዝሙር ይላል። ኢየሱስ ሁሉን ይወዳል፣ ግን ሞሮፍ የሚያቀርበው ማለት ነው። እነሆ እናት እነሆ ልጅ ይሻላል። ወዳጆቼ እኔ ኢትዮጵያ የሚገርመኝ ምን እንደሆነ ታውቃላችሁ? ሐዋርያው ዮሐንስ እስከ 100ኛው ክፍለ ዘመን ሲኖር ራእይን እንኳን ሲጽፍ ስለ ማርያም አንድ ሰው ያልጻፈው ከዚህ ውጪ ማለት ነው
እንዴት እንደጻፈው አይታችኋል። አንድ ያልተናገረው ሚሊዮን ነገር ከ3ኛና ከ4ኛ ከ6ኛ ከ10 ምናምንኛ 100 ክፍለ ዘመን በኋላ ተነስተው ስለሷ የጻፉ ሰዎች መጥኔ ይላሉ። መጥኔ በአይን ያየ ወደ ቤቱ የወሰዳት እናቴ የተባለ እንኳን ስለ ክርስቶስ ኢየሱስ ነበር እንጂ የሚያወራው ስለ ክርስቶስ እየተደነቀ በእርሱ በማመን መዳንና ልጅነት እንደሚገኝ አስረግጦ እየተናገረ ጻፈ እንጂ እንዴት እናት ተብሎ የተሰጠችውን እናት አልጻፈላትም ስትል በቃ ይሹ እሱ አይደለም፣ ይሹ ክርስቶስ ነው። ገባ እኔ በ10 ምናምን በ6ኛ ምናምን መቶ ክፍለ ዘመን ብድግ እያሉ ማርያም ተገልጣልኝ፣ ማርያም ተገልጣልኝ፣ ማርያም ተገልጣልኝ፣ እንደዚህ ብላኝ፣ እንትን ሰታኝ፣ ወንበር ሰታኝ ምናምን ደቅሲዮስ ለሚባለውማ ወንበር እንደሰጠችው የሆነ ወንበር ልብስ እንደሰጠችው ምናምን ጽፈዋል። ዮሐንስ እንዴት ነው ያልጻፈው? ብራዘር ይሄ ታማኝ ሐዋርያ ለምንድን ነው ያልጻፈው? የሁል ጊዜ ጥያቄ። አልጻፈም። አድርጋለች ምናምን ብሎ አልጻፈም። መጽሐፍ ስልጣናዊ ሐዋርያ ነው። መልእክት ሲጽፍ አይታችኋል። እንግዲህ ቅዱሳን አብያተ ክርስቲያናት ይህን እንድታቆዳለው እናታችን ማርያም በዚህ ቀን አርፋለች፣ በዚህ ቀን ደግሞ ስጋዋን አንስተን ተነስታለች፣ አድርጋለች ምናምን አላለም። እና ምንድን ነው የሚለው ዮሐንስ? የክርስቶስ አምላክነት ላይና የክርስቶስ መስዋዕትነት ላይ ነው ትኩረት አድርጎ የሚጽፈው። ፍቅር ላይ ነው ትኩረት አድርጎ መልእክት የሚናገረው። ወዳጆች ሰው የዮሐንስ ወንጌልን ብቻ አንብቦ የዘላለም ሕይወት ማግኘት ይችላል። ከዚህ በኋላ ደቀ መዝሙሩ እናትን ነዋት። ከዚያም ሰዓት ጀምሮ ደቀ መዝሙሩ ወደ ቤት ወሰዳት። እሺ ከዚህ በኋላ ኢየሱስ አሁን እንደተፈጸመ አውቆ የመጽሐፉን ቃል ይፈጸም ዘንድ ተጠማው አለ። ኤቭሪ ነገር ኢየሱስ ክርስቶስ ያደርገው የነበረ ነገር የተጻፈው ይፈጸም ዘንድ ከትላንት ጀምሮ ያየነው ከመዝሙር 22 ጀምረን የተጻፈው ነው ይፈጸም ዘንድ። በቀሚሴ ላይ ተጣጣሉ፣ በአንተ ላይ ተጣልኩ፣ ከእናቴ ማፀን ጀምሮ አንተ አምላኬ ነህ አልኩ። እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼ ምን አሉ? ተለያዩ፣ ተቆጠሩ ይላል። ተጠማው አለ። ተጠማው። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በሂስጶም አድርገው ወደ አፉ አቀረቡለት። ስለኛ መራራ ጽዋን ጠጣ። መራራውን ጽዋ ተጎነጨ። ኃይሌ እንደገል ደረቀ አለ። ምላሴ ከትናጋዬ ጋር ተጣበቀ አለ። ስላንተ ነው ይሁሉ። ተጠማው አለ። የሰማይና የምድር አምላክ ጌታ ተጠማው አለ። ስለ አንተ ነው። አሁን እኔ ኮምፔር ማድረግ የምፈልገው እርሲ እንደዚህ ጌታ የደቀቀ የቆሰለ የተጠማ አካል አለ ወይ በዓለም ላይ በየትኛውም ሃይማኖት ውስጥ? ስለ ሰዎች እንደዚህ ይሆን አለ ወይ? የለም። ሲጀመር ከማንነቱ እሱ አምላክ ነው። ኦኬ። ነገር ግን በሰውነት ተገልጦ ይህን ሁሉ ስቃይ ያሳለፈው ስለኛ ነው። ስለኛ ነው። ይሄ ሁሉ ስቃይ ስለኛ ነው። ይሄ ሁሉ ያገዘው አለ ወይ? እርሱን ያገዘው እባክህ ጌታ ሆይ ላግዝ ብሎ ያገዘው አለ ወይ? ደቀቀ፣ ቆሰለ ይላል። ቆሰለ፣ ደቀቀ። በእርሱ ቁስል ምን አለ? ተፈወስን። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በደዌ ያደቀው ዘንድ ፈቀደ። ደቀቀ። ታውቃላችሁ መድቀቅ? በመከራ ደቀቀ፣ በስቃይ ደቀቀ። አምላክ ሰው ሆኖ ደቀቀ። እሱ ግን አምላክ ነው። ነገር ግን መልሶ እንኳን እንደዛ ለሚያሰቃዩት መልስ አይሰጥም። መጽሐፉ ይፈጸም ዘንድ ግድ ነው። አጥንቶች የተቆጠሩት ያለው ይፈጸም ዘንድ ትላንት እንዴት እንደተገረፈ አይተናል። ይህን ሁሉ ዋጋ ከፍሎ አንድ ሰው በዚህ ጌታ አምኖ ጥርጥር ውስጥ ከገባ ይህን ሁሉ ሥራ ነው ከንቱ የሚያደርገው። ስሙኝ፣ ክርስቶስ ኢየሱስን አምነህ ይህን ሁሉ እንደሆነልህ ስቃይ እንደተቀበለ አምነህ ከተቀበልከው እሱ እግዚአብሔር ነው ግን ሰው ሆነ እንደ ይህን ሁሉ ስቃይ ተቀብሎልኛል የኔን የዘላለም ስቃይ ተቀብሏል ብለህ አምነህ
ከዛ በኋላ ወደ ጥርጥር ገብተ ሌላ አጋዥ ምናምን የምትድንበት መንገዶች ፍለጋ ላይ ከሆንክ የክርስቶስ ኢየሱስን መስቀል ከንቱ ታደርገዋለህ። ጳውሎስ ደግሞ እንዲህ አለ፣ የክርስቶስ ኢየሱስ መስቀል ከንቱ እንዳይሆን እኛ ግን የተሰቀለውን ክርስቶስ እንሰብካለን። የመስቀሉ ቃል ለእኛ ለምንድነው? ኃይላችን ነው። አየህ፣ የመስቀሉ ቃል መስቀሉ አይደለም ኃይላችን፣ የመስቀሉ ቃል የመስቀሉ ቃል የተጠማበት፣ የመስቀሉ ቃል የደቀቀበት፣ የመስቀሉ ቃል ምላሱ ከትናጋው ጋር የተጣበቀበት፣ አጥንቶቹ የተቆጠሩበት፣ የመስቀሉ ቃል በጅራፍ ሲገረፍ ስጋው እየተቦጨቀ አጥንቱ ብቻ እስኪቀር ደሙ ፈሶ እስኪያልቅ ድረስ የሾህ አክሊል እስኪደፋ። ይህ ነው እኮ ወንጌል። ይህ ነው ለእኔ ድህነት ያመጣው። ይህ ነው ለዘላለም ጥፋትን ለአንዴና ለመጨረሻ ጊዜ ይዘጋልኝ። በዚህ የሚያምን አያፍርም። እግዚአብሔር ይህንን የመስቀሉ ሥራ ያልተቀበለን ሰው ይበቀላል። ዋው! ምን አይነት ፍቅር ነው! ምን አይነት ቸርነት ነው! ምን አይነት ደግነት ነው! ማን ነው ይህን የሚሆነው? ከመላእክት መካከል፣ ከሰው መካከል ማን ነው ይህን ሊሆን የሚችለው? ይሄ ነው ኃይላችን ወዳጆች፣ ይሄ ነው ትምክታችን። ለእኛ ለምንድን የመስቀሉ ቃል ኃይላችን፣ ለሚጠፉት ግን ሞኝነት ነው። አምላክ ይህን ሁሉ ሆነ፣ ደቀቀ፣ ቆሰለ ምናምን ሲባል ለሚጠፉት ሞኝነት። የመስቀሉን ቃል ስናወራ ሞኝነት ነው። ለእኛ ለምንድን ነው ግን ኃይላችን ነው። ዋው! እኔ እኮ እግዚአብሔርን የምወደው ስለወደደኝ ነው። ጌታን እኮ የምወደው ስላበላኝ አይደለም፣ ስላጠጣኝ አይደለም። ዛሬ ድብንስ ብል፣ ዛሬ ርቦኝ ቸግሮኝ ድብንስ ብል ይህን ሁሉ ስቃይ ተሰቃይቶልኛል። እኔ በዘላለም እሳት እንዳልሰቃይ ብቻውን። የሚያሳዝነው እሱ እኮ ነው። በጣም ብዙ ሰው ክብር ሊወስድ ይፈልጋል አይደል? ከጌታ ጋር ተሰልፎ ክብር ሊወስድ፣ ዝማሬ ሊወስድ፣ ምስጋና ሊወስድ ይሰለፋል እኮ አያፍርም፣ ይሰለፋል። እና ብዙ አለ አምላክ ነኝ የሚሉ አማልክት የተባሉ በባህሪያቸው አምላክ አይደሉም። ብቻውን የሰውን ልጅ ሁሉ ስቃይ የተሸከመ በስጋው ብቻውን ነው ወዳጅ የተሰቃየለ። ብቻህን ነው ልትከተለው የሚገባው። ቲፎዞ አያስፈልግህም። ስማኝ፣ መስቀል ላይ ብቻውን ነው የቀረው፣ ብቻውን የተጠማለ፣ ብቻውን ነው። ምላሱ ከትናጋው ጋር ተጣበቀ፣ ኃይሉ እንደ ገል ደረቀ፣ አጥንቶቹ ተቆጠረ፣ ተገረፈ። ያገዘው የለም። ብቻህን ልትከተለው እንድትወስን ያደርጋል። ይህ ውድ ፍቅር፣ ይሄ ነው ፍቅር፣ ይሄ ነው ማንደራደርበት። በሕልሜ ሁሉ አያቃዠኝም ስለሌላ ጉዳይ። ከቃዠው ምቃዠው በክርስቶስ ኢየሱስ ፍቅር ነው፣ ፍቅር ነው። ብቻዬን ማንም ባይከተለው። ለምሳሌ እኛ የግል አዳኝ አድርገህ ተቀበለው ምንለው ለዚህ ነው። የግል አዳኝ ማለት ክርስቶስ ኢየሱስን ማንም ባይቀበለው ብቻን እንተ የኔ ብለህ አንተ የኔ ብለህ መከተል ትችላለህ። ቲፎዞ አያስፈልግም። ቲፎዞ አያስፈልግም። ያገዘው የለም። የህመሙን የታመመ አብሮት የለም። ያንን ሁሉ ህመም፣ ያ ጀርባው ሲገረፍ፣ ስጋው ሲቦጨቅ፣ አጥንቱ ሲቆጠር ማናገዘው? የኔን ጌታ ማናገዘው? ማናገዘው? ጉንጩን ለነጪዎች ሲሰጥ አረ የኔ የሚነጭ ብሎ ማን ተሰለፈ? ጴጥሮስ እንኳን አላቀውም ብሎ ካደ። እሱም ነግሮታል፣ አይቻልም። ያንተን ዕዳ ለመክፈል የሚችል ከሰውም ሆነ ከመላእክት መካከል መጥቶ ያንተን መከራ ያንተን ቁስል ሊቆስልል የሚችል የለም። ሩሩ የሚያዝንልህ የለም። የሚታዘንለት ነው ሁሉም። አንድ አምላክ ብቻ ነው ሩሩ፣ አብ ወልድ መንፈስ ቅዱስ። የእግዚአብሔር ፍቅር በክርስቶስ ተገለጠ። አስበዋል? የሮማውያን ጅራፍ መስቀል እኮ የክብር ሞት አይደለም። አንዳንድ ሰዎች መስቀል እንደ ጌጥ ያስቡታል። መስቀል ማለት ይኸውልህ ሮማዊ ዜግነት የሌለው ወንበዴ፣ ዜግነቱ ሌላ የሆነ ወንበዴ የሚሰቀልበት፣ የተረገመ የሚሰቀልበት ነው።
የሰቀለበት ስለ አንተ እርግማን ሆነ። ኢየሱስ አጋዥ አያስፈልገውም። ኢየሱስ ብቻውን ያድናል። መዳንም በሌላ በማንም የለም ያለው ጴጥሮስ ለዚህ ነው። ስለምን ታዩናላችሁ? እኛ ደግሞ እንደናንተ ሰው ነን፣ በራሳችን ጽድቅ ድንቅ እንዳደረግን። ይሄ እናንተ አሳልፋችሁ የሰጣችሁት ጲላጦስ ሊፈታው ቆርጦ ሳለ አሳልፋችሁ የሰቀላችሁት የናዝሬቱ ኢየሱስን ብላቴናውን አከበረው እግዚአብሔር አለ። እግዚአብሔርስ የምወደው ልጅ ያለው ልጁስ አክብረው ያለ፣ አሁን የሰው ልጅ ከበረ ያለ። ለዚህ ነው ኃያላን ጋር ምርኮን ይካፈላል፣ ሁሉን ይወርሳል። የቤተ ክርስቲያን ራስ እሱ ብቻ ነው። ቤተ ክርስቲያን የክርስቶስ ናት። አንዳንድ ጊዜ ስሙኝ፣ ከመስቀሉ አይናችሁን አታንሱ እንጂ ከክርስቶስ መከራ አይንሽን አታንሺ። ዋልጌነትም ባለጌነትም የሚመጣው የኢየሱስን ስቃይ አለማሰብ ላይ ነው። ለምን ይመስላችኋል የጌታን ሥጋና ደም ሁል ጊዜ መውሰድ ያለብን? ሞቱን ትናገራላችሁ ይላል፣ እሱ ደግሞ መታሰቢያ ያድርጉት ይላል። እና ሞቱን ነው የምናስበው አይደል? እኛ እኮ በቃ ጭራሽ እሱን አለማሰብ ትተን ትርኪ ሚርኪ እያሰብን ጌታን ቀኑን ሙሉ ስንሰቅለው የምንውል ብዙ አለን ይላል። ለገዛ ጥፋታቸውና ምኞታቸው ይሰቅሉታል የእግዚአብሔር ልጅ ይላል። አሁን ወደ ሞት መንደርደር ስለ ክርስቶስ ወደ ሞት ወደ ስቃይ መንደርደር ነው እንጂ ክርስቲያን ያለበት ለመኖርና ዓለም እንድታከብረው መኖር ካለ በቃ እኮ ውድቀት ነው። ውድቀት ነው። አቻን ሚስቴ ባትደግፈው፣ ቤተሰቦች ባይደግፉ፣ ጓደኞች ባይደግፉ እኔ ብቻዬን ኢየሱስን ማለት መቻል ያለብን እያንዳንዱ ሰው። የጌታም ጥሪ ይገርማል እኮ ሊከተለኝ የሚወዳል። በዚህን ያክል ደረጃ ስለሆነ ዋጋ የከፈለልን፣ ከውርደት ስለሆነ ያወጣ። ተፉበት፣ ተዘባበቱበት፣ በጥፊ መቱት፣ ሰውነቱ ተተለተለ፣ አጥንቱ ተቆጠረ። ማናገዘው? ንገሩኝ። የትኛው መልአክ መጥቶ አገዘው? ከቅዱሳን መካከል ማናገዘው? ከሐዋርያት መካከል ማናገዘው? እናቱስ አግዘዋለች? ይህን ሁሉ ስቃይ አግዘዋለች? ማናገዘው? እዚህ ነው እስትንፋስ ያለው ሁሉ እግዚአብሔርን ብቻ ማመስገን ያለበት። ክብር ሁሉ ለእግዚአብሔር ብቻ፣ ሁሉ ከእርሱ በእርሱ ለእርሱ አለቀ። ሌላ አይገባም ወዳጄ። ፍጥረት በሙሉ በአንድነት ታርዳልና፣ ባይዘዌ ልንገራችሁ፣ ሰማይ እንኳን የተዘመረው ዝማሬ ታርዳልና የሚለው እኛ የጌታን ራታውን ስንወስድ በዓመት 2 ወይ በዓመት 1፣ አንዳንዶቻችን በ10 ዓመትም አይደል? ቤተ ክርስቲያን እዚህ ላይ ጅምና የላትም። የሆነ ዘይት ላይ ግን ውሃ ላይ ግን እየጸለዩ ኤቭሪዴይ ለመሸጥ ጎበዝ ናቸው። ሁልጊዜ ሊረሱትና ከአይምሯቸውም ከልባቸው ትንሽ ገለል ሊያደርጉት የማይፈልጉት የመጀመሪያው ቤተ ክርስቲያን የሐዋርያት ዘመን የነበረችው የጌታ ሞት ነው። ሞቱን ባሰቡ ቁጥር ለሞት ታልፈው ይሰጡ ነበር። ሞቱን ባሰቡ ቁጥር በሞትና በእሳት በአንበሳ ፊት ቆመው እየዘመሩ ለኩሱን እያሉ ይቃጠሉና ይሞቱ ነበረ። እኛ ሞቱን አይደለም የምናስበው። ከዚህ ቀን ጀምሮ ነግራችኋለሁ። ኤቭሪዴይ እኛም እንዲህ አለ ጳውሎስ፣ ሌላ ነገር እንዳላውቅ ቆርጫለሁ። አዋቂ የት አለ? ጠቢብስ የት አለ? እኔም ሌላ ነገር እንዳላውቅ ቆርጫለሁ። የሰው ጥበብ ምናምን አላወራም። ክርስቶስ ኢየሱስ እንደተሰቀለ እንጂ ሌላ ነገር እንዳላውቅ። ክርስትና ይሄ ነው። ቤተ ክርስቲያን ሁል ጊዜ ልትሰብከው የሚገባው ስለ ኃጢአት የተከፈለው ዋጋ ባወራች ቁጥር ትውልድ ይፈወሳል። ባወራው ቁጥር ኃጢአተኛ ነፍሱ ትለመልማለች። አንተ ኃጢአተኛ ነህ፣ አንተ በብዙ ኃጢአት ውስጥ አለ። ክርስቶስ ይህን ሁሉ ስቃይ ከፍሎልህ ለምን ትሰቃያለህ? ና ወደ ጌታ። እሱ ስለ አንቺ ነው ይህን ሁሉ ስቃይ የተቀበለው። ስለ ኃጢአትሽ ነው፣ ስለ በደልህ ነው፣ ስለ ሠራኸው ኃጢአት ተከፈለ ነው። ና ነፃ ያወጣል። ና ረፍቱን ይሰጣል፣ ሰላሙን ይሰጣል። የሾህ አክሊል ደፍቷል። ሄዴክ ይዘዋል። የዘላለም ሕይወት ጉዳይ ሄዴክ ይዘዋል። ጭንቀት ውስጥ ነህ እና ሊያሳርፍ እሱ ስለ አንተ ተጨንቋል፣ ተጨነቀ፣ ተሰቃየ ነው የሚለው። እንግዲህ ወደ ኢሳይያስ 53 መሄዳችን ግዴታ ነው። እዚህ ቦታ ላይ ስናነብ ትናንትና መዝሙር 22ን አይተናል። ኢሳይያስ 53ን ደግሞ እናያለን።
ተመልከቱ ምን እንደተፈጠረ። የኔ ጌታ ኢየሱስ ካንተ ውጪ ወደ ውጪ። ሃሌሉያ! እንዲህ አይነት አፍቃሪ ጌታ ነው ያለን። እንዲህ አይነት አምላክ ነው ያለን። እኛ ማያሳፍር በማንም ፊት ልንመሰክርለት እንደ እብዶች እየተባለን እንመሰክራለን። ኢየሱስ ለኃጢአት ሞቷል ብለን እንመሰክራለን። እብዶች ናቸው በየአደባባዩ ይጮኻሉ ይሉናል። ይስ ብናብድ ለጌታ ነው። ባለአእምሮ ከሆንን ለእናንተ እንጠቅማችኋለን። ከሰማችሁን ይጠቅማችኋል። ዋው! እዚህ ከሆነ ወንጌል አማኞች በክርስቶስ ፍቅር ስለተነደፉ በየቦታው ኢየሱስን ብቻ እየጠሩ ኢየሱስን እየመሰከሩ የሚኖሩት እንደ እብድ እየተናቁ ምናምንቴዎች። እንዲህ ይላል፣ የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም። ስላንተ ነው። መልክና ውበት አጣ አምላክ። ባየነው ጊዜ እንወደው ዘንድ ደም ግባት የለውም። አንተ ኢየሱስ ስታየው ልትወደው የምትችለው አይደለም። ደም ግባት የለውም። ደም ግባት እኮ ነው አይደለ የሚያስወድደው ሰውን። ጌታን ግን ስታየው በደም ግባት የለውም። ስለማ እናየዋለን። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ታስታውሳላችሁ። መጥምቁ ዮሐንስን በጣም ብዙ ሰው ተከትሎታል፣ ብዙ ሰው ሰምቶታል። ኢየሱስ ክርስቶስ ላይ ግን በጣም ከባድ ነበር። ዛሬም በሉኝ ሰዎች ፍጥሩን ለመከተል በጣም ጎበዝ ናቸው። ከዳር እስከ ዳር ከጫፍ እስከ ጫፍ ሊዘምሩ ይችላሉ። ጌታ ግን ዛሬም በብዙዎች ውስጥ ደም ግባት የለውም። የተናቀ ነው፣ የተጎሳቆለ ነው። ዛሬም ነው የምላችሁ በብዙዎች ውስጥ ስለ እነሱ እንደሆነ አያስተውሉ እና ለጌታ ለኢየሱስ ክርስቶስ ኢቨን እኮ ታውቃላችሁ በጣም በዓለም ላይ ተጽዕኖ ፈጣሪ የተሰማው ማን ነው ሲባል ነቢዩ መሐመድ ይላል ጉግል እንኳን። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ። ከሰው ሁሉ የተጠላ ማን ነው? ከሰው የተጠላ ማን ነው ካላችሁኝ ኢየሱስ ክርስቶስ ብቻ። በጣም ብዙ የተጠሉ ሰዎች ይኖራሉ። እንደ ኢየሱስ ግን ከሰው ሁሉ የተጠላ ነው። ለምን ሲባል ያንቺና የኔን ኃጢአት ስለተሸከመ። ይህን ሁሉ ውርደት የተቀበለው ስለኛ ነው። ዛሬም የሚሰደበው ኢየሱስ ነው። ዛሬም ብዙ ነገር የሚባለው ስለ አንቺ ነው። ዓይናችሁን ከእሱ ላይ ታንሱ። ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ነው። ሰውም ፊቱ እንደሚሰውርበት የተናቀ ነው። እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው። እንዲያ ራሱን ማዳን አይችልም ነበር አምላክ ከሆነ ይሉታል ዛሬ። እንዴት አምላክ ይመታል? እንዴት በሰው ልጅ ተመቶ የሚሞት ከሆነማ አምላክ አይደለም ይላሉ። አልገባህም? ስለ አንተ ነው። ፍቅር ነው። ፍቅርን የራሱን አይፈልግም። በእግዚአብሔርም እንደተቀሰፈ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። አሜን። አሁን እኛ አማኞች፣ የወንጌል አማኞች ተፈውሰናል። በእርሱ ቁስል የተፈወስ ነው። ከቁስል ውጭ ምን ላስብ? ከተፈወስኩበት ቁስል ውጭ ምን ላስብ? ምንስ ላውራ? ምን ልስበክ? ማንን ላድነቅ? በማን ልደነቅ? ማንን ላድነቅ? ለማን ልዘምር? ለማን ልስገድ? ከቆሰለልኝ፣ ኃጢአቴን ከተሸከመው፣ ከተጎሳቆለው አምላክ ሆኖ ሳለ ይህን ሁሉ ውርደት ከተቀበለው በላይ ጊዜ ለማን ልስጥ? ለማን ልስጥ? ደፋሮች ናቸው አንዳንዶች የመስቀሉ ጠላቶች። የእግዚአብሔር ቁጣ ይነድባቸዋል። እግዚአብሔር በልጁ አይደራደርም። የፍቅሩን ጥግ አሳይቶናል። ልጁን አሳልፎ በመስጠት ለዚህ ሁሉ ውርደት በልጁ ያልመጣ እግዚአብሔር ይበቀለዋል። በልጁ የመጡትን ኃጢአተኞች ብቻ ያድናል። በልጁ በክርስቶስ ኢየሱስ በኩል የመጣ ወደ እግዚአብሔር ወደ ውጭ አይወጣም፣ ለዘላለም ነው የምላችሁ። ይህ ሁሉ ዋጋ ተከፍሎልሃል።
አንተም እኮ የመፈወሻ ሚስጥር ይሄ ሁሉ ዋጋ ስለሆነ ሁሌ እናስባለን። የጌታን እራት በየቸርቾቻችሁ ውሰዱ። እሺ ቤተክርስቲያን ስታዘጋጁ ውሰዱ። አገልጋዮች ካላችሁ እንደዚህ አድርጉ እንጂ አስቡ እንጂ። ቤተ ክርስቲያን የአካውንት ቡክና የእንትን ሰበካ ቦታ አይደለችም። የክርስቶስ መስቀል የምናስብ የምናስታውስበት ጸጋን ነው የምንቀበለው፣ ኃይልን ነው የምንሞላው። የእርሱ ዝም ብላችሁ አሁን እያሰባችሁት ለእናንተ እንዲመሆኑ ፍቅር ነው የሚገባባችሁ፣ ኃይል ነው የሚገባ። ኃጢአት ላይ ኃይለኞች ትሆናላችሁ። ዓለም ላይ ኃይለኞች ያደርጋችኋል። ጸጋ ላይ ይጨመርላችኋል። በህብረት ስንሆን ደግሞ ለእያንዳንዱ ተከፍሏልና ማንን ከማን ትንቃለህ? ማንን ከማን ትጥላለህ? መዋደድ እየጨመረ ይሄዳል፣ እየጨመረ ይሄዳል። እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። የሁላችንን በደል በእርሱ ላይ፣ በእነርሱ ላይ አይልም፣ በእርሱ ላይ ነው የሚለው። ከዛስ ተጨነቀ፣ ተሰቃየ፣ ተጨነቀ። መጨነቅ አይገባም። እሺ አሁን ብዙ ሰው ይጨነቃል። የት ነው መሄጃዬ? የት ይሆን መግቢያዬ? አይ በሞት የዘመን መጨረሻ ነው፣ አደጋ መጣ፣ ሞት መጣ። በጣም በብዙ ነው የሚጨነቀው ሰው። ክርስቶስ ስለተጨነቀ እኔ አልጨነቅም። ሞት ስለመጣ አልጨነቅም። መሬት ስለተንቀጠቀጠ አልጨነቅም። ክርስቶስ ስለ እኔ ተጨንቋልና እግዚአብሔር ሁላችንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ለመታረድ እንደሚነዳ ጥቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎች ጋር መቃብሩን አደረጉ፣ ከባለጠጎች ጋር በሞቱ ሆኖም ግፍን አላደረገም ነበር፣ በአፉ ተንኮል አልተገኘበትም ነበር። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔር ፍቃድ በእጁ ይከናወናል። ሃሌሉያ። አፉ ምን አላለም? አልከፈተም። ግፍ አልተገኘበትም። እኛ ክርስቲያኖች ይኸውላችሁ አንደበታችሁን ጠብቁ። እሺ እናንተ ቅዱሳን ናችሁ። በደም ነው የተቀደሳችሁት። በዚህ ሁሉ ስቃይ ነው የተቀደሳችሁት። እንደውም እንደ ቀላል አታርክሱት። በዋጋ ተገዝቷል ስጋችሁ። ይህን ሁሉ ስቃይ ተቀብሎ ነው የገዛችሁ። የእናንተ አይደለም፣ የእኔ አይደለም። ይህ ስጋችን እኛ አይደለም። በስጋችን እግዚአብሔር እናከብራለን። አንደበቶቻችን እኛ አይደሉም። አንደበታችን እኛ ነው። ጌታችንስ ማን ነው የሚሉ አሉ። የሽንገላ ከናፍርቶች እግዚአብሔር ያጠፋቸዋል ይላል። እግዚአብሔር ምን ይላቸዋል? ያጠፋቸዋል እነሱ። እኛማ በዋጋ ተገዛን። ዋጋችን ውድ ነው። በገንዘብ አትቀይረው፣ በሆነ ነገር አትቀይረው፣ በምንም አይቀየርም። ይህን ያህል ዋጋ ሊከፍልልን የሚችል የለም። ይህን ሁሉ ዋጋ ከፍሎ ከሲኦል ከገሃነም አዳነን። ስለዚህ በዋጋ ስለተገዛን፣ ስጋችን ደግሞ ቤተ መቅደሱ ስለሆነ፣ ምላሳችን የኛ ስላይደለ እሱ ሊነገርበት አንደበታችን የሱ ነው። እሱ ሊወራበት እንደ እግዚአብሔር ፍቃድ ልናወራ። እንደፈለገ አትኑሩ። የጌታን ፍቅር አስተውሉ። የጌታን ቸርነት አስተውሉ። የሆነላችሁን ስቃይ አስቡ። እኔ በቁስሉ ላይ እንጨት እሰዳለሁ ማለት መቻል አለብህ። ስለ አንድ ውለታ ስለዋለልህ ሰው እንኳን ጥንቃቄ ይገርማል። 10,000 ጊዜ ነው የምትጎዘጎዘው። 10,000 ጊዜ ነው የምትሰግዱት። የሆነ ውለታ ስለዋለላችሁ፣ ገንዘብ ስለሰጣችሁ፣ ጫማ ስለገዛላችሁ፣ ቤት ስለገዛላችሁ፣ መኪና ስለገዛላችሁ፣ እንዲህ የሚያደርግ የቤት ኪራይ ስለከፈለላችሁ በጣም ጥንቃቄያችሁ ያ ሰው እንዳይከፋው፣ ያ ሰው እንዳያዝን፣ ያ ሰው አንዳች እንትን እንዳይል ስለዛ ሰው መጠንቀቅ እኮ እንችላለን አይደለ? የተወደዳችሁ ስለ ጌታ ጉዳያችን አይደለም። ቀኑን ሙሉ እንደፈለገ ኖ ስለ ማንም ስለ እናቴም ስለ ቤተሰቤ ማማንል ሰዎች ነን። በቃ አለቀ። ማንም ይክፋው፣ ኢየሱስን ብዬ ማንም ይከፋ።
ጌታዬን ግን ላስቀይመው አልፈልግም። ፖሊካርፕ ያለው ይሄ ነው። ይህንን ጌታ ትክዳለህ ወይስ እዚህ ሰዓት ውስጥ ትገባለህ ሲባል 86 ዓመት ኖር ያለው 46 ዓመት አገልግየዋለሁ፣ አንድም ነገር አልበደለኝም፣ ባለውለታዬን ጌታዬን አልክድም አለ። ወደ እሳት በዝማሬ ገባ። እኔና እናንተስ በየቀኑ ስለ ክርስቶስ ለምን አንነቀፍም? ብዙዎቻችን ስለ ክፉ ባህሪያችን ነው ስንነቀፍ የምንውለው። ህሊናችን ራሱ የሚጨቀጭቀን ስለ ክፉ ባህሪያችን ተግባራችን ነው። ህሊናችሁ ንጹሕ እንዲሆን አስቡ። የጌታ ስቃይ፣ ይሄ ሁሉ የተሰቃየልሽ ጌታ ስላለ፣ ይሄ ሁሉ ውለታ ስለሆነ ለዚህ ነው መታሰቢያ ያድርጉት፣ መታሰቢያ ያድርጉት። ሞቱን ታስባላችሁ፣ ሞቱን ትናገራላችሁ። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ነፍሱ ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያህል ዕድሜው ይረዝማል፣ የእግዚአብሔር ፍቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያህል ይቀጥላል። ከነፍሱ ድካም ብርሃንን ያህል ደስ ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ ኃጢአታቸውን ይሸከማል። የእናንተ ወንጀል ማን ነው የሚሸከመው? የኔና የእናንተን ወንጀል ማን ይሸከማል? ስራ ፈት አንሆንም። የሥራ ደጅ ተከፍቶልናል። የምናወራው ፍቅር አለን። ቀኑን ሙሉ ስልክ ተደዋውለን። ስሙኝ፣ ድሮ ደስ የሚለው ጴንጤ ሲገናኝ የመጀመሪያ አይኑን ጨፈና አድርጎ ይጸልያል። ቀጥሎ ስለ ጌታ ያወራል። የሆነ ጥቅስ ይመዛል፣ እርስ በርሱ ቃል ያወራል። አሁን እኮ ይሄ እኮ ጠፍቶብናል። ለምን ሲባል የጌታን ስቃይ እያሰብን አይደለም። መዳናችንን እያሰብን አይደለም። መዳናችን እንዳይቀልብን፣ ቀልድ እንዳይመስለን። መዳናችን ያለው መስቀሉ ላይ ነው፣ ስቃዩ ላይ ነው። ስለዚህ ስቃዩ ቅዱሳን ከልባቸው ከአእምሯቸውም እንዳይጠፋ በህብረቶቻቸው እንጀራን እየቆረሱ ያስታውሱታል። በህብረት ወይንን እየተጎነጩ ያስታውሱታል። ከክርስቶስ ሥጋና ደም ጋር ህብረት ያለው ወይኑን ስትወስዱ እኮ ደም ፈሶ ነው ያለቀላችሁ። እንጀራውን ስትቆርስ እኮ በጅራፍ እንደዚህ እየተቦጨቀ አጥንቱ ብቻ እስኪገለጥና እስኪቆጠር እስኪለያዩ ድረስ የሆነው እኮ ነው የምታስታውሰው። ዝም ብለህ ነው እንዴ የጌታን ሥጋና ደም ስትወስድ? ስለዚህ ኤቭሪዴይ በጫወታቸው በሁሉ ነገራቸው የክርስቶስን ስቃይ ነው የሚያወሩት። ደስታን ያመጣል፣ ኃይልን ያመጣል፣ ለዓለም ለኃጢአት ጠላት ያደርጋል። ወዳጆች ሥጋዬን ብሏል እንጂ የሰው ሥጋ ብሎ አላለም። እኛ የሰው ሥጋ ስንበላ ውለን እናድራለን። አሁን ዋው! በኢየሱስ ስም ከዚህ ቀን ጀምሮ የክርስቶስ መስቀል በዓይኖቻችሁ ፊት እንዲሳል ጸሎቴ ነው። እንደ ተሰቀለ ሆኖ በዓይኖቻችሁ ፊት እንዲሳል በናዝሬቱ በኢየሱስ ስም። የክርስቶስ መስቀል በዓይኖቻችን የተሳለ ጊዜ እንደ እብድ ነበርን። ጓደኛ አልይዘን ብሎ ቤተሰብ አልይዘን ብሎ ገበያው ጉሊቱ ሁሉ አወቀን አይደል? ኢየሱስ ኢየሱስ እያለ ተስሎብን እኮ ነው እንደተሰቀለው። በኋላ ላይ አዚም አደረጉብን። ባንክ አካውንት ተሳለብን፣ ስልጣን ተሳነብን፣ ታዋቂነት፣ ፌመስነት ምናምን የሆነ ነገር ጥቅሞች የሆነ ነገር ተሳለብን። ድንዛዜ ያዘን። በኢየሱስ ስም ዛሬ እሱ ገለል ይበል። ክርስቶስ